በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥር 13 በዚች ቀን ስማቸው አርስዳሌ፣ ዱአሚዶስ፣ አውጋኒዮስ፣ ዲሜጥሮስ፣ ብርስጥ፣ እስጢፋኖስ፣ ኪራኮስ የተባሉ ሰባቱ ደቂቅ አረፉ። እሊህም ቅዱሳን ሃይማኖታቸው ለቀና ለታላቅ አገር ሰዎች ልጆቻቸው ነው። እነርሱም ክርስቲያኖች እንደሆኑ በካህዲው ንጉሥ ዳኪዎስ ዘንድ ሰዎች ነገር ሰሩባቸው። ወደ እነሱም አስቀርበው ለጣዖት እንዲሰግዱ ግድ አላቸው። እምቢም ባሉት ጊዜ ከልባቸው ጋር ይመክሩ ዘንድ ቀጠሮ ሰጣቸው። እነርሱ ወደ ተግባር ሄደ። የተባረኩ ሰባቱ ደቂቅ ወደ ቤታቸው ሄዱና ገንዘባቸውን ለድሆችና ለምስኪኖች በተኑ። የቀረውን ለስንቃቸው ይዘው ሄዱ። ከከተማ በስተ ምስራቅ በዋሻ ውስጥ ተሰውረው ብልህና አስተዋይ የሆነው ወጣት ዱማኒዶስ ወደ ከተማ ሄዶ ምግባቸውን በመግዛት የሚያገለግላቸው እኔ የሰማውንም ነገር ይነግራችኋል። ንጉሥ ዳኪዎስ ከሄደበት በተመለሰ ጊዜ እነዚህ ሰባት ልጆች ፈለጋቸው። ዋሻ ውስጥ ተሸሽገው እንዳሉ በነገሩት ጊዜ ዋሻውን አፍ በድንጋይ እንዲደፍኑ አዘዘ። ቅዱሳን ነፍሳቸው በተኙ ጊዜ ጌታቸው ወሰደ። 372 ዓመትም እንዲያንቀላፉ አደረጋቸው። ከንጉሥ አሽከሮች ስማቸው ቴዎድሮስና መቅዶኒዎስ የተባሉ ሁለት የእርሳስ ሰሌዳዎች ወስደው የሊን የሰባቱን ደቂቅ ዜናቸውን የዘመኑን ቁጥር ጽፈው ቀርጸ ከዋሻ አፍ አኖሩት። ከዚያ በኋላ ዳኪዎስ ሞተ። እስከ ደጉ ንጉሥ እስከ ቴዎዶሲዎስ ዘመነ መንግስት ብዙ ነገስታት ነገሱ። በዚህ ደግ ንጉሥ ዘመነ ትንሣኤ ሙታን የለም የሚሉ ከሃዲያን ሰዎች ተነሱ። እሊህም ሰባቱ ደቂቅ የሚነቁበት ጊዜ ሲደርስ ሲቀርብ ለበጎቹ ማደሪያ ሊያሰራ ሽቶ ደንጊያ እየፈለገ የዋሻቸውን አፍ አንድ መነኩስ ከፈተው። እሊህ ቅዱሳንም በ372 ዓመት በነቁ ጊዜ ምግባቸው ይገዛ ዘንድ ዱራሚዶስ ከላኩት የአገር ሰዎች የዳኪዎስን ስም የተጻፈበት ዲናር በእጁ ውስጥ ባዩ ጊዜ የተሸሸገ የወርቅ ሳጥን ያገኘ መስሏቸዋልና ይዘው ወደ ዳኞቹና ኤጲስቆጶሳት አቀረቡት። በመረመሩት ጊዜ እነርሱ ሰባት ልጆች እንደሆኑ ነገራቸው። በዱም ጊዜ ፊታቸው እንደ ፀሐይ ሲያበሩ አገኛቸው። ኤጲስቆጶሱም የእርሳስ ሰሌዳ አያንስቶም በላይ የተጻፈውን ዜናቸውንና የዘመኑን ቁጥር አነበበ። በዳኪዎስ ዘመን እንዳንቀላፉ ዙም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚያ በኋላ ወደ ንጉሥ ወደ ቴዎዶሲዎስ ላኩ። እርሱም መጥቶ እጅ ነሳቸው፣ ከእርሳቸውም ተባረከ። ከሰራዊት ጋር ከተነጋገረ በኋላ ሁሉም ባርኳቸውና በምድር ላይ ተኙ። ነፍሳቸውን ለእግዚአብሔር እጅ ሰጡ። በዚያች ዋሻ ውስጥም ቀበሯቸው። ለእግዚአብሔር ምስጋና ይሁንኝም በሊህም ቅዱሳን በረከት ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቃሮስና የአሲማኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን አባ ነካሩ አረፈ። ይህም ቅዱስ ሰው ሳያውቀው በስውር የሚጋደል ሆነ። እርሱም ከምንጣፉ በታች ሾው ይጎዘጉዛል። ጤና አግኝቶ እንዳይተኛ ነው። በቀንና በሌሊት ለጸሎት ይተጋ ነበር። ከትሑትነቱ የተነሳ የበር ጠባቂ ያደረጉት። በዚያ ገዳም በመንፈስ ቅዱስ የተሰወሩ ነገሮች የሚያይ ባህታዊ መነኩሴ አለ። በአንዲትም ሌሊት በሕልሙ በከፍታ ቦታ ላይ ቆሞ አየ። ከበታቹም ፍሬውን በየአይነቱ የሆነ አትክልት አለ። ወንዞቹ ከበውታል። አባ ነካሮስ በመካከላቸው ሆኖ ወዲያና ወዲህ ያጠጣቸው ነበር። ያ መነኩሴም ወንድሜ ነካረው ሆይ ይህን አትክልት የማን ነው አለው። አባ ነካረው ምን ያተከልኋቸው ናቸው ብሎ መለሰለት። መነኩሴውን ከፍሬዋ ትሰጠኝ ዘንድ እሻለሁ አለው። አባ ነካረው 3 የሮማን ፍሬ ቆርጦ ሰጠው። በልብሱም ቋጥረው በነቃ ጊዜ እነዚያ የሮማን ፍሬዎች አገኛቸው። ወዲያውኑ ወደ አባ ነካሮ ሄደ። ከበር ቆሞ አገኘውና ወንድሜ ነካሮ ሆይ በዚህ ሌሊት አይተኛል አለው። እርሱም አዋይቻለሁ 3 የሮማን ፍሬዎችን ሰጥቼህ የለምን አለው። በዚያን ጊዜ ያ መነኩስ ወደ ገዳሙ ሂዱ የሆነውን ሁሉ ለአበምኔቱና ለመነኩሳቱ ነገራቸው። እነዚያ የሮማን ፍሬዎች አሳያቸው። መነኩሳቱም ከአባ ነካሮ ቅድስና የተነሳ አደነቁ። ያን ጊዜ በጋ ወራት ነበረና የሮማን ጊዜው አልነበረና በዝቅተኛ ማዕረግ ላይ ስላደረጉት መነኩሳቱ አዘኑ። በከፍተኛ ማዕረግም ሊያደርጉ ሽተው ወደ እርሱ በሄዱ ጊዜ አጡት። ታላቅ ሐዘንም አዘኑ። ከዚያ በኋላ በዚያች ዕለት እንዳረፈ መጻተኞች ነገሯቸው። ለእግዚአብሔር ምስጋና እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ጥር 13 የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ዘብራብሩክ ኢትዮጵያዊ ጻድቅ ተረፍታቸው ነው። ጻድቁ ሰባቱ ደቂቀ ቅዱሳን ከኤፌሶን ቅዱስ አባ ነካረው፣ ቅዱስ ቃርኖስና ሴሚኖስ ናቸው። እንዲሁም ወርኃዊ በዓላት እግዚአብሔር አብና ቅዱስ ሩፋኤል ሊቀ መላእክት ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ልጅ የሚያገለግሉን ኃይላፍ መላት እያሳሰበ ችግር የዚያ ማቀር ምስጋና ተቀበሉ። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን
የሰማውን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።